ሰላም ቤተሰቦቼ እንዴት ናችሁ? ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ጋብዛችኋለሁ። ዛሬ የማይናወጥ መተማመንን ለመገንባት 6 ምልክቶች ያስፈልጋሉ ማለት ነው። ከሰው ጋር ባለን ሪሌሽንሺፕ ይሁን በምንኖርበት ኑሮ አንደኛ ምላሽ ከመስጠታችን በፊት ጊዜ መውሰድ መቻል አለብን። እንግዲህ ከዛኛው ወገን የመጣውን ንግግር በደንብ አንደርስታንድ ላናደርገው እንችላለን። ቸኩለን ሰምተን ቸኩለን ከመለስን ችግር ሊገጥመን ይችላል ማለት ነው። ስለዚህ ምላሽ ከመስጠታችን በፊት ትንሽ ጊዜ ወስዶ ምንድነው ያኛው ወገን ያለው ብሎ ማሰብ ጥሩ ነው። መረጋጋትም ያስፈልጋል ማለት ነው። በቀስታ መናገር በራስ መተማመንን ያሳያል። እየቸኮልን ስናወራ ደግሞ ምን ይመስላል? በራስ መተማመንና ፍርሃት የሌለን ነው የሚመስለው። ስለዚህ በቀስታ መናገርም ጥሩ ነው ማለት ነው። በዓላማ መራመድ ከመናገራችን በፊት ቁጭ ብለን ተስተካክለን ይሄን ነገር ለምንድን ነው ያልከው ለምንድን ነው ብሎ ማለት ጥሩ ነው። ድንገት መተን ቁጭ ብለን ዝም ብለን የምንለቀው ነገር ከሰዎች ጋር በትክክል እንዳንኖር ያረገናል ማለት ነው። ሁልጊዜ ደግሞ ብንችል ከአይናችን ጋር ፈገግታ ቢኖር ጥሩ ነው። እውነተኛ ፈገግታ ከአይን የሚመነጭ ዝም ብሎ ጥርስኝ የምንለው ሳይሆን ደስታውን አይን ውስጥ አየሁ አይደለም የሚባለው። ጉንፋን ይዞኛል ይቅርታ። ደስታውን አይን ውስጥ አየሁት ነው የሚባለው። ስለዚህ ደስታ ከአይን የሚመነጭ ስለሆነ እውነተኛ ደስታን ማሳየት መጣር አለብን ማለት ነው። ተቀባይነትን ለማግኘት አትለምን። በቃ ሰው ሪጀክት ካረገ ሪጀክት ነው። እባክህ ተረዳኝ፣ እኔ ላስረዳህ፣ እኔ እንደዚህ ነኝ እኮ፣ እኔ በዚህ ወጣሁ፣ እኔ በዚህ ገባሁ የሚለው ነገር አስፈላጊ ነገር አይደለም። መቆጣጠር በሚችሉት ነገር ላይ ደግሞ ማተኮር ነው። 6ኛው መቆጣጠር በምንችለው ነገር ላይ ከአቅማችን በላይ በሆነ ነገር ላይ እሱ ላይ ቁጥጥር እናድርግ ብለን የምንነሳው ነገር አይጠቅም፣ ሊጎዳንም ስለሚችል ማለት ነው። ስለዚህ መቆጣጠር በምንችለው ላይ ብቻ ትኩረት ማድረግ እውነተኛ ኃይል ያለንን ልናስተካክለው የምንችለው ላይ ትኩረት መስጠት ጥሩ ነው። ቤተሰቦቼ ይህንን 6 የማይናወጥ መተማመንን በላያችን ላይ ለመገንባት እነዚህ 6 ስልቶች መጠቀም መቻል እንዳለብን አስገነዝባለሁ። ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ትጋብዛችኋለሁ። በድጋሚ አመሰግናለሁ።